እዚህ ጋር ግን አንድ ነገር ልንገራችሁ። አንቺ እውነት ጃኒ ለአዶናይ አትገባውም ብለሽ ታምኛለሽ? እንዲሁ በመድኃኒዓለም ልንገርሽ፣ ልጠይቅሽ፣ አትገባውም ብለሽ ታምኛለሽ? ምንም ፖይንት የለሽም ለአዶናይ የማትገባበት። ይልቁንስ አዶናይ ለጃኒ አይገባት። 100% ሽሮ የምነግርሽ አዶናይ ለጃኒ አይገባት። ለምን ብለሽ በይ። ቆይ እጅቦዬ፣ ቆይ አንድ ጊዜ ሀሳብ ልጨርስ። ለምን ብለሽ በይ። ጃኒ ሲጋ እየጠረጠረች ጃኒ እድሉን አግኝታ ካናዳና አሜሪካን ሄዳ ጃኒ እኔ እግዚአብሔርን ይህን ስል ጃኒ በጣም ትቀየማለች። አይ ዶንት ኬር ደስ አይላት። በጣም ደስ ከሚል ባር ማንም ስለ ማንም ሲሰደብ ሲነሳ ደስ አይላት። አዶናይ የአዶናይ እድል ጥሩ ትምህርት የተምራ ጃኒ ሉክሰስ የሆነ ላይፍ ውስጥ ገብታ የጃኒ እናት የአዶናይ እናት ብትሆን ኖሮ የጃኒ አባት ኢንጂነሩ የዳኒ አባት የጃኒ አባት ቢሆን ኖሮ ዛሬ ጃኒ የኢትዮጵያ አይደለም የአሜሪካን ፕሬዚዳንት ትሆናለች። አንቺ እና እንቁርቴ ልንገራችሁ። አንቺና እንቁርቴ አንቺ ከመቀሌ ነው የመጣሽው። እንቁርቴም ከየት አባሽ እንደመጣሽ ባላውቅም ማለት ነው። አዲስ አበባ መታችሁ ትራንዚት አድርጋችሁ አንቺ ስዊድን አንቸኛዋ ካናዳ ገብታችሁ የ1 ሚሊዮን ብር ቤት እንኳንስ የ20 ሚሊዮን ብር ቤት አይደለም የ1 ሚሊዮን ብር ቤት መግዛት ያቃታችሁ ደደቦች ናችሁ፣ አጉዛዎች ናችሁ። እናት ጃኒስ ከዛች ከወለጋ ከዛች ከትንሽ ከተማ ለቀምት አዲስ አበባ መታ በ13 ዓመቷ አዲስ አበባ አድጋ ያ ባገኘችው ገንዘብ ለራሱ አይደለም ለእናቷ ማርያምስ የሚንገብሩን አልወዳትም። በጣም ነው የምጠላት። ለምንድን ነው አላውቅም። በጣም ነው የምታስጠላኝ። ሚውሽ መንደሬ ነገር ነው። ትልቅ ሰው አይደለሽ ምንድነች? ጃኒ አትመችሽም ነበር፣ አዶናይም አይመችሽም ነበር። በጣም ቫይራል ሆኑ። ስለዚህ ከህዝቡ አትለይም። ወደይ ሳይሆን በግድሽ ነው የሆነ የተቀበልሻቸው የምትወጃቸው ምናምን አስመስለሽ ስትመጪ ነበረው። አሁን የወደቁም ሲመስልሽ አጋጣሚውን ልትጠቀም ይመጣሽ። የአንቺን ትርኪ ሚርኪ ወሬ ሰምቶ አዶናይ ጃኒን የሚለያት ይመስልሻል እንዴ? መለየትም ካለበት አብሮ መሆኑም ካለበት በራሱ ብቁ ሰው ነው። ሁለቱ ሲጀመር ስንት ገበና እንደተሸፋፈኑ እናውቃለን። የፓኪስታን ትራፊ ባልጠፋ ሰው ፓኪስታን እንደኩ በመድኃኒዓለም እኮ ልንገራችሁ፣ እኔ ብሞት አልኩሽ። ይቅርታ አድርጎልኝ ጥቁር፣ አረብ፣ ህንድ፣ አዚያ ግደይ ግደይ የፀጉራቸው የቅባቱ ሽታ ራሱ አጠገብ ያስቆማቸው። ፓኪስታን፣ አፍጋኒስታን፣ ህንድ ያለ ሰውዬው አንፎሎ የራሳችሁ ጉዳይ አንፎሎ ይቅመሰው። በአንተ ምክንያት አንበጠበጥም። አንፎሎ አልኩት። ግደኝ አልኩሽ። ካጣው ኤርትራ ይጋሄዳለሁ። የኢትዮጵያ ወንድ ከጠፋ ወይ የባሌን ዘመዶች ጀርመኖችን አገባለሁ። ግደኝ አልኩሽ። ባልጠፋ ሎዛዬ ሰው ከአፍጋኒስታንና ከፓኪስታን ያላ ያረቢ አንቺ ነሽ ጃኒ የምትናገሪያት። ለነገሩ ስህተቱ የኛ ነው። እንዴት አርጎ አግባብቶ እንደያዛት እኛን የምናውቀው። ተጎዝጉዞ አጎንብሶ እንደ ታቦት እዚህ ላይ አድርጓት ከእግሯ እስከ ጥፍሯ ድረስ እንደ አይስክሪም ልሶ እስቲል ነው ድረስ ይኖ ስርዓትሽን ያሽ አንቺ ሙጃ ሎዛ አንዳንድ ሰዎች ግን መንደሬነታቸው አይልቃቸው ይስሆን መንደሬነታቸው እድጌታቸው መንደር ብሏል። እንዲ አላለም እኮ ግልጽ እኮ አውጥቶ እንኳን ሰጣትም። እዚሁ ዝም ብሎ ዩቱብ ላይ ፉንፉን ይላል ምናምን ላይ ፉንፉን ይላል እንጂ ጃኒ ጥሩ ሰው ናት፣ ጥሩ ሰው ናት እናያለን ከማለት ውጭ ማናዘዋለን። ስለ 7 ዓመት የነበረው ፍቅረኛ ቺት ካደረገ እንዲያውም አዶናይ ነው ቺት ያደረገው። እዚህ ፍቅረኛ ይዞ አፍቃሪውን ይዞ
ኢትዮጵያ አዲስ ህይወት ጀምሮ 2 ጊዜ ኢቭን ከጃኒ ጋር ያለ የቴዲ አፍሮ ሚስት ስትጠይቀው ስለ ጃኒ አልተናገረም። ኮርቶባት አልተናገረም። እቺ ልጅ እኮ አይደለም ቺት ለምን ይፈልል ብለን በላዩ ላይ አታገባ። ግልጽ አርጎ እንዲህ ከመሳሳምና ከመባባል በስተቀር ምን ያየነው ነገር አለ? ተጋብቷል፣ 80 ፈርመዋል። እቺ ሚስቴ ናት ጃኒ ፍቅሬ ናት ምናምን ብሎ አሳይቷል? አላሳየም። እንዲያውም ይባስ ብሎ የእሱ ዘመዶችና አብዚ ቁልጭ ይኸው ይወርዱባታል ልጅቷ ላይ። አያገባኝም። ወደዛ የሚያገባኝ ነገር የለም። አያገባኝም። እኔ የሚያገባኝ ስለ እውነትና እውነት ነው የምናገረው። እውነትና እውነት ነው የምናገረው። እውነትና እውነት። ይቺ ልጅን አሁንም እንደዚህ የምትሰድቧት ከሆነ እግዚአብሔር በልጆቻችሁ ላይ ያድረስ ብቻ ነው የምላችሁ። ሁላችሁም ቺታሮች ናችሁ። ሁላችሁም እንዲሁም ልትከበር ይቅር ባይነትን ያሳየች ጎበዝ ሴት ናት። ገባችሁ? እኔ ቦና አላረገውም። ይቅርታ አድርጉልኝ። እኔ አላረገውም። የማደርግበትን ምክንያትም የለኝም። ግን ዊኖ የቱ ጋራ ፎንቃው የቱ ጋራ ፍቅሩ እንዳለ እናውቃለን። ከለቀምት ፊንፊኔ መታ ህይወቷን የለወጠች ልጅ እናንተ ከለቀምትና ከአዴግራት አሜሪካንና ስዊድን ገብታችሁ ካልሲና ፓንት መቀየር ያቃታችሁ ለማኞች እሷን ነው ወይ? የሴቶች ተምሳሌት የወጣቶች ተምሳሌት ናት። እኔ በነገራችን ላይ ሊያሹ የተናገረችው ነገር እኔ አይከብደኝም። ይቅርታ አድርጉልኝና ምንም አይከብደኝም። ምክንያቱም አዶናይ እውነቱን ተናገር ነው ያለችው። ለምንድን ነው አሁን እናንተ ጃኒን የጠቀማችሁ መስራት? ጃኒን አልተናገረቻት። እውነቱ ይውጣ ካለችው ትክክለት እውነቱን ይውጣ። ምክንያቱም ጎንደር ላይ የሆነ ችግር ነበረ ነበረ። ከዚህ በፊትም ተጣልተው ያውቃሉ። አዎ ተጣልተው ያውቃሉ። ምክንያት አላት ጃኒ ከጆን ዳንኤል ጋር የምታወራ። በነገራችን ላይ ደግሞ እንዲህ ሁሉ ሰው እንደዚህ እዚህ ላይ የምታዩት ነገር ነግሯቸዋል። ሰይፉ ነግሯቸዋል። ሰይፉ የሚባል ልጅ አለ እዚህ ላይ የሚናገር ሁሉ ነገር ቪዲዮ ላይ እንደምታዩት አይደለም። ወንዶቹ ቀናተኞች ናቸው ከሴት ይልቅ። ድሮ ሴት ነበረ የምትቀና፣ አሁን ወንዶቹ ናቸው እየቀኑ ያሉት። ገባቸው? የሆነ ነገር ስልክ እንዲህ ጎንደር ላይ ስትጨፍር እንዲህ ብሎ ነበር የሚያት። እንዲህ ፈዙ በቃ አዶናይ ማለት ነው። እንዲህ ፍዝዝ ብሎ ነበር የሚያት። ፍዝዝ ብሎ እንዲህ በቃ ሰውነቱ ራሱ በቃ የሆነ ነገር እስክታም ትበል እንዲህ ፍዝዝ ብሎ ነው የሚያት። ምንም መንደር አንቺ ሙጃ ወለጋ ነው መንደር። አንቺ እንኳን የኛን ልብስ ለብሰሽ የኛ ዘመዶች ዋይ ዋይ ሲሉብሽ ለአንቺ ምን አገባችሁ ብለን ወለጋ ነው መንደር። ያንቺም ሀገር መንደር አልተባለ። ያንቺም ሀገር እንዴ እየተሳደበች እየሰማችሁ እች ሙጃ ይዋት እቻ አህያ እውነት ግን የተማሪ ግደለኝ ብሎ ታረት የድሮ እናትና አባቶቻችን አይስወር የተማሪ ግደለኝ ሲልክ እኮ ነው የተማሪ ይግደለኝ። አይስወር እኔ እንጃ የተማሪ ግደለኝ የሚባለው ነገር ግን የድሮ እናትና አባቶቻችን ግን ተረትና ምሳሌ ሲመስሉ እውነት ነው። እግዚአብሔር የነሱ እውነት እኮ ነው። ይምር ነው እኮ ስማኝ ገብሩ በስማ አማራ አንፎሎ ወለዬ አንፎሎ እማማ ሎዛ ስፒኪንግ እንግሊሽ ናት ፕሪቪሌጅ ካላወቅሽ ማለት ነው። ጃኒ የስ ኦፍ ኮርስ ምናምን የሚሉትን ነገሮች ብታቅ ነው ብለሽ የሆነ ሪካርድ አይቼ ነው። ባይ ዘ ዌይ እንግሊሽ ኢዝ ስኪል ኢትስ ናት ፕሪቪሌጅ ኦር ኢትስ ናት ኖሌጅ ኦኬ። ኤንድ ቪዲዮዎች ላይ ሺ ዶንት ኖ እንግሊሽ ስትይ ነበረ። ሺ ዶንት ኖ አይባልም። ሺ ዳዝንት ኖ ዳትስ ሃው ዘ ግራመር ወርክስ ኦኬ። ሌላው ነገር በስደት 8 አወር መስራትን ፕራውድሊ አትናገሪ። ኦኬ መስራት ያስከብራል፣ ደስ ይላል። ግን እኔ አዘያን ኦፍ ኮርስ አንቺ ኦልሬዲ እማማ ላይ ስለሆንሽ the only way ማን የምታገኘው ሳላሪ ነው። መስቶመን ሳላሪ ጠብቀሽ ነበር ልታገኝ የምትችይው። እኔ ግን if I got the opportunity እድሉ ማግኘት ከቻልኩኝ ኦነር ብሆን ቢዝነስ ኦነር ብሆን ደስ ይለኛል። እንደ ጃኒ አድቨርታይዝመንት ማስታወቂያዎችን ብሰራ ደስ ይለኛል። ዋይ ናት ደስ ይለኛል። ሶ ከየትም መጣች እቺ ልጅ ከጨርቆስም መጣች ከመንደርም መጣች። ሺ ኢዝ ቼንጂንግ ሄር ላይፍ። አንቺ ነሽ ቁጭ ብለሽ በላይፏ እየተቃጠልሽ ያለሽ። ባይዛዌ ኤክስፔክት አላርግሽም አንቺ ከአንድ ሴት ጎን ቆመሽ
ሰፖርት እንድታደርግ ኤክስፔክት አላልኩሽም። ምክንያቱም as a past we know you how you was weird at the back ምን ዊርድ ቃላቶችን ስትናገሪ እንደነበረ I remember you እና ሲቀጥል ሰውን እጠላዋለሁ ፈጣሪን አይባልም። ፈጣሪ ሰው መጥራትን የሚያስተምር ወይም የሚደግፍ አምላክ አይደለም። ስለዚህ አትሊስት የምትጠቀሚያቸው የምታወሪያቸው ነገሮች ስክሪፕት ጽፈሽ ደጋግመሽ አስበሽ ጥላቻሽን ስፕሪት ለማድረግ በትመጪ ነው የሚሻለው እንጂ ፈጣሪ እንዴት ጃኒ የምትባል ስመኝ ጋብሮ እንዴት እንደምጠላት ፈጣሪ ናች። ምን እንደምታወሪ መጀመሪያ አወቂ። ስለምን ልታወሪ እንደወጣሽ አወቂ። ፕላስ ልመናን በልመና የምትተዳደር ልጅ ናት ስትይ ሰፖርት የምታደርጊ ጆን ዳንኤል more than her he's a beggar as well ማወቅ የምትፈልጊ ከሆነ he's a beggar also። ግን የኛ ሀገር ሶሳይቲ ነው ቲክታክ ላይ መስራትን እንደ ልመና የሚያየው። ኮንተንቴ አሪፍ ሆኖ አስሎንጋስ ሰምዋን እኔ በሰራሁት ነገር ጊፍት ሰጠኝ ማለት ለመንኩ ማለት አይደለም። አፕሪሺየት አድርጎኛል ሰምዋን ኤልስ። ማይንዳችን በጣም የወረደ ስለሆነ ያለሽበት ሀገር ላይ ያሉ ሰዎች በሚያስቡት መንገድ አታስቢ። ማንም ሰው ቲክቶክ ላይ መስራትን ልመና ነው ብሎ አያስበውም። አስሎንጋስ if you have the mind and if you get the opportunity try it. But there is no one even give you one coin for you. That's the thing, okay? አንቺ የፈለገ ነገር ብትሞክሪ ማንንም ሰው ብር አይሰጥሽም፣ ማንንም ሰው ጊፍት አይሰጥሽም because you are loser. Everyone knows ምን አይነት ዊርድ የሆኑ ቃላቶችን እንደምትናገሪ። ምናልባት አምሳዮችሽ ይሰጡሻል አሉ በርግጥ ሶሻል ሚዲያ ላይ የማይሆኑ ንግግሮችን ብልግና ነገሮችን የሚደግፉ ማለት ነው። እና ካንቺ ጥሩ ነገር ኤክስፔክት የምናደርግ ሰዎች አይደለሽም። ጃኒን ወደድሻትም ሰፖርት አርግሻትም አላረግሻትም ምትጨምሪላትም ምቀንሽላትም አይነት ሰው አይደለሽም። you are just normal person። ራስሽን proudly ከማን ቤተሰብ እንደመጣው አናቅሽም አትድከኝ። ከማን ቤተሰብ እንደመጣሽ ማንም ሰው አይጨነቅም። ሎዛ ማናት? እኔ አሁን ቪዲዮሽን ሳይ ነው እንጂ እንደ ሶሻል ሚዲያ ተጠቃሚነትሽ እንኳን ማስታወስሽ ሰው አይደለሽም። መተሽ የሆነ ፓርት ላይ ታሪክ ፍጠሩልኝ እሪ ስትይ ነው እንጂ አናቅሽም። እየደከምሽ ነው ያለሽው። በሁለቱ አንፎሎ አዶናይ አንፎሎ አይስወር አዶናይ አንፎሎ እኔ ዛሬ አዶናይ 4 ሚሊዮን ካላሳይቶት ይችላል። አዶናይ አንፎሎ ጋይስ ፓወር ባንክ ፈለጋችሁ ማለት ነው። የቲናክስ ፓወር ባንክ ተጠቀሙ። ፓወር ባንክ ብለህ መጣ። አሁን የለጠፈው ደግሞ አሁን ከአንድ ሰዓት በፊት አንፎሎ ጋይስ ፓወር ባንክ ይጥፋ። አንፎሎ ነው አይደል? አንፎሎ 4 ሚሊዮን እናስገባው። 4 ይኸው እየቀነሰ ነው። አይገርማችሁም? አንፎሎ አልአንቢ ለምን ገደል አትገባት? አይሶ እየቀነሰበት ነው። አንፎሎ አድርጉት። የጃኒ ልጆች አንፎሎ አድርጉት። አሳዩ ህዝቤ ነቃ። አንፎሎ አድርጉት። የታባቱ ጉዳዩ ምንድነው? የምናየው ነገር ምንድነው? ይሄ ነው ጆን ዳንኤል። አንድ ነገር ጃኒ ብትሆን ተጠያቂው አንተ ነህ። አንድ ነገር ጃኒ አንድ ነገር ብትሆን ለዚህ ሁላ ምክንያት አንተና አንተ ነህ። ሌላ ምክንያት ምንም የላትም። ቪዲዮዎች ላሳያችሁ። አስመርሮኛል ከሱ ጋር መነጋገር ሁላ ብላ የምትሰራቸውን ቪዲዮ ላሳያችሁ እስቲ እናንተ ፍረዱ። እኔ ከሱ ጋር መጫወት አልፈልግም። ማርያም በጣም ያስጨነቀኝ ነው። ጭማሪ ፊት ተብላሽ በጣም እየተናደድኩ ነው። መጫወት አልፈልግም። ማርያም በጣም ያስጨነቀኝ ነው። ጭማሪ ፊት ተብላሽ በጣም እየተናደድኩ ነው። እና እንደዚህ ምር የሚላት ሴት ናት። እንደዚህ የሚያስመርር ሰው ነው። ሌሎችም ቪዲዮ አሳያቸዋለሁ። አንተ ቆሻሻ ነህ። ሌላው ይኸው መረጃ እየወጣ ነው። ስሙ
መሯቸዋል ሴቶች። ከመጀመሪያው ላሳያችሁ ስሙ። እስር ቤት እያለ ስልክ ነበረበት እኔ ማለት ነው እያንዳንዱ በቀደም ለራሱ በዛ 3ኛ አካውንቱ ማለት ነው መጥቶ እዛ እንትን ሲያደርግ ነበረ። ስክሪንሻት አድርጌዋለሁ። ቆይ ደግሞ አመጣዋለሁ። እንዲህ በዚህ ልክ ከዛ ለዛችኛዋ ንግስት ምናምን ይላታ አሳር ብላ ውሻ ትፍ እከካ በጣም ሸርሙጣ ውሻ ነበር ምትሉት ቤት ጠየቅልን ይሄ እኛ ራሳችን ሊረዳ ማለት ነው። እንኳን ሰው ሊረዳ ብዙ ነገር አለ። ከዛ ቪዲዮ እየሰራ ቪዲዮ ላይ ላይቭ ላይ ገብተ የሆነ ከጋይስ አይታችሁታል። የሆነ መስታወት ጋር የሆነ ወንድ ሲገባ ምን ጃኒ ከወንዶች ጋር ትገናኙ እንዴ? ወንድ ጓደኛ የላትም እንዴ? ሲጀመር ጃኒ ሲጀመር ወንድ ጓደኞች አይደሉ እንዴ ያሉት? ምን አባሽ ከሴት ጋር ከስንት አንዴ ነው ከሴት ጋር የምታያት? ታግታለች። እያስፈራራት ነው ጆን ዳንኤል የእንትና ወንድም ስለሆነ እያስፈራራት ነው እንትን ብሎ ንፍጣ ምን ማለት ነው? እንደዚህ አይነት ወሬ የምታወሩት። ሲቀጥል ደግሞ ተነጋግረው ሂደው የሚፈታውን ሊፈታቱ ሁለቱም ህግ አካል ጋር ሂደው በእርቅ ፍቱ ተብለው መጥተዋል አይደለም? እኔ እንደራሴ ጆን ዳንኤልንም ስንናገረው ጃኒንም ስንናገራት ሪዝን ይዘን ስለማውቃት ስለማውቀው የሚባል ነገር የለም። በነገራችን ላይ ስህተት ለሰራ ሰው እኔ አልቆምም። ጃኒ ስሜታዊ ሁና ሚዲያ ላይ መታ ስሜታዊ ሁና አካውንቷ ባን ሲደረግባት የሆነ ነገር ሲደረግባት መታ እሷም የጣለቻቸው ብዙ ነጥቦች አሉ። ስለ እውነት እናውራ ከተባለ ጆን ዳንኤል ደጋፊ እንሁን አዶናይ ደጋፊ ጃኒን ደጋፊ እንሁን አዶናይን ደጋፊ እንሁን ሳይሆን ስለ እውነት ባየነው ልክ እናውራ ከተባለ ማለት ነው። መጣች እያለቀሰች እሱ ነው እንደዚህ የሚያደርገኝ እንደዚህ ያደርገኛል ብላ ስትናገር ሙሉ የኢትዮጵያ ሕዝብ ለእሷ ነው ሊቆም የሚገባው እኔም ጭምር ማለት ነው። አካውንቴን አዘጋብኝ። ያ ሁሉ ሕዝብ ተነሳበት። መሰደብ ሲጀምር ደግሞ እሱም የራሱን ሀቅ ይዞ መጥቶ አንድ ስህተት ሰራ ብዬ የምለው ፍየሌ ቤት መግባቱ ነው። ፍየሌ ቤት መግባት አልነበረበትም። በራሴ እይታ ነው የምነግራችሁ። በራሱ አካውንት ገብቶ ካወራ ወይም የራሱን ነገር ከተናገረ በቂ ነው። ሰው ቤት ገብቶ ማውራትም ምናምን አያስፈልግም። እንደዚህ አይነት ነገር ኦኬ። እሷ በአካውንት ተናገረ። እንቁርቴም ከየታባሽ እንደመጣሽ ባላውቅም ማለት ነው። አዲስ አበባ መታችሁ ትራንዚት አድርጋችሁ አንቺ ስዊድን አንቺኛዋ ካናዳ ገብታችሁ የ1 ሚሊዮን ብር ቤት እንኳንስ የ20 ሚሊዮን ብር ቤት አይደለም የ1 ሚሊዮን ብር ቤት መግዛት ያቃታችሁ ደደቦች ናችሁ፣ አጉዛዎች ናችሁ። መት ጃኒስ ከዛች ከወለጋ ከዛች ከትንሽ ከተማ ለቀምት አዲስ አበባ መታ በ13 ዓመቷ አዲስ አበባ አድጋ ያ ባገኘችው ገንዘብ ለራሷ አይደለም ለእናቷ በሚሊዮን የሚቆጠር ቤት ነው የገዛችላት። ኦኬ እናንተ ከመቀሌ ከዛ ከምና አይዶ አንቺ የመጣሽበት ሀገር መታችሁ ስዊድን እና አሜሪካን አውሮፓ ገብታችሁ 0.5 ሳንቲም ሺሻና ሀሽሽ ከማጨስ ነጭ ያዘዘልሽ ሜዲካሜንት ከመዋጥ ውጭ የጃኒ ሩቡን ያላደረጋችሁ እናንተ ናችሁ። ማርያምስ መንገብሩን አልወዳትም። በጣም ነው የምጠላት። ለምንድን አላውቅም። በጣም የምታስጠላኝ ሙሽ መንደሬ ነገር ናት። ማርያምን የጨርቆስ ልጅ አይደለሽ? ድሮስ ደግሞ ጨርቆስም ደህና ሰው አለ እኮ። እሷ ለነገሩ የጨርቆስ ልጅ አይደለሽ። በ14 ዓመቴ መጥቼ አዲስ አበባ አድጌ የጎዳና ልጅ። አንዳንድ ሰዎች ግን ከመንደሬነታቸው አይለ